ሰላም እንደምን ቆያችሁ። ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዋይት ቦርድ ላይ የምትመለከቱት ጥያቄ በ2017 ማቴማቲክስ ሞዴል ኤግዛም ላይ የወጡ ጥያቄዎች ናቸው። ስለዚህ እነዚህን ጥያቄዎችን ምናልባት እንደዚህን ጥያቄዎችን ስታገኙ እንዴት መመለስ እንዳለባችሁ እንዲሁም ደግሞ እንዴት አድርጋችሁ እነዚህን ጥያቄዎች መረዳት እንዳለባችሁ ከዚህ ጥያቄ ላይ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ስለዚህ ወደ ጥያቄው እንሄዳለን። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳዘነጉ። እሺ የተጠየቅነው ጥያቄ ምንድነው? ባጭሩ የኤክስ ዋጋና እንዲሁም ደግሞ የዋይ ዋጋ እንድንፈልግ ነው። ወይም ደግሞ what is the value of x and y ነው። ግን ይህንን ጥያቄ ወይም የኤክስ እና የዋይ የትኛውንም የቫሪያብሉ ዋጋ ከመፈለጋችን ወይም ደግሞ ከማግኘታችን በፊት በመጀመሪያ የተሰጠውን ጥያቄ አንደርስታንድ ማድረግ ይጠበቅባችኋል ማለት ነው። ምናልባት ፈተና ላይ ካጋጠማችሁ። እሺ ኢፍ ትራያንግል ኤቢሲ ሲሚላር ቱ ትራያንግል ዲኤፍ ማለትም ይሄኛው ትራያንግል እና ይሄኛው ትራያንግል ሁለቱም ትራያንግሎች ሲሚላር ናቸው ከተባለ ሁለት ኮንዲሽኖችን ያሟላሉ ማለት ነው። which means the corresponding sides are proportional and the corresponding angles are congruent እንደማለት ነው። ምን ማለት መሰላችሁ? the corresponding sides are proportional የሚለው ነገር ለማንሳት they have the same proportionality ያላቸው የሚለው ነገር ነው። እሱ ደግሞ በሌላ ቪዲዮ እንመለስበታለን። አሁን ከተጠየቃችሁ ጥያቄ አንፃር ግን ሁለተኛው ኮንዲሽን ላይ የሚያሟላው the corresponding angles are congruent ወይም ደግሞ ተጓዳኝ አንግሎቻቸው ልክክ ናቸው ወይም ደግሞ እኩል ናቸው እንደማለት ነው። ያ ማለት ምን ማለት? ለምሳሌ እዚህ ጋር ከዚህ ነው የምትነሱት። if triangle ABC is similar to triangle DEF ያ ማለት triangle ABC this triangle is similar to triangle DEF with this triangle then the corresponding angles are congruent which means angle A is congruent with angle D or angle A is congruent to angle D, angle B is congruent to angle E, angle C is congruent to angle F። ምን ማለት መሰላችሁ? በአማርኛው አንግል ኤ እና አንግል ዲ እኩል ናቸው፣ አንግል ቢ እና አንግል ኢ እኩል ናቸው፣ አንግል ሲ እና አንግል ኤፍ። አንግል ኤ ከዚህኛው አንግል ጋራ እኩል ነው የሚሆነው፣ አንግል ቢ እና አንግል ኢ እኩል ነው የሚሆኑት። ያ ማለት የአንግል ልኬታቸው ለምሳሌ እዚህ ጋር እንበልና እዚህ ጋር ያለውን 90 ዲግሪ ከሆነ እዚህ ጋር ያለው አንግል 90 ዲግሪ ነው የሚሆነው because these two triangle are similar and the corresponding angles are congruent የሚለውን ሐሳብ ትወስዳላችሁ ማለት ነው። ስለዚህ እዚህ ጋር ያለው 90 ዲግሪ ከሆነ እዚህ ጋር ያለው 90 ዲግሪ ነው የሚሆነው ማለት ነው። እዚህ ጋር ያለው 40 ዲግሪ ከሆነ እዚህ ጋር ያለው 40 ዲግሪ ነው የሚሆነው። ስለዚህ እዚህ ጋር ያለው አንግል ከዚህ ጋር ያለው አንግል ጋር እኩል ነው። እዚህ ጋር ያለችውን አንግል ወይም እዚህ ጋር የሚፈጠረው ነው አንግል ከዚህኛው አንግል ጋር እኩል ነው። እንዲሁም ደግሞ 90 ዲግሪ እዚህ ጋር ያለውን አንግል ከዚህ ጋር ካለው አንግል እኩል ናቸው። ስለዚህ አሁን ባልኳችሁ ምሳሌ መሰረት ምንድነው ማለት the corresponding angles are congruent means መጀመሪያ ምን ታደርጋላችሁ መሰላችሁ? measure angle A, this one measure angle A is congruent to measure angle or equal ብለን መነሳት እንችላለን። እኩል ናቸው is equals to measure angle of D, measure angle of D። ሁለተኛው እያንዳንዳችሁ measure angle of A ካል B is equals to measure angle of A ወይም አንግል ልኬት E ጋራ እኩል ነው የሚሆነው። ሶስተኛው measure angle C የአንግል ልኬት አንግል C እና አንግል F ጋር እኩል ናቸው። measure angle F እኩል ናቸው። እንደዛ ከለያችሁ በኋላ ወይም ደግሞ እንደዚህ ሴትአፕ ካወጣችሁ በኋላ የተጠያቃችሁትን አንግሎችን በመጀመሪያ መለየት አለባችሁ። ለምሳሌ እዚህ ጋር ያለውን አንግል ያ ማለት አንግል ኤ ከማን ጋር እኩል ነው ብያችኋለሁ? ከአንግል ዲ ጋር እኩል ነው። ስለዚህ አንግል ኤ የተሰየመው እዚህ ጋር ያለውን አንግል የተሰየመው 20 plus x the whole degree አድርጎታል is equals to 16 degree። ስለዚህ እዚህ ጋር ያለውን አንግል እና እዚህ ጋር ያለው አንግል እኩል ከሆኑ just we have to find the value of x መፈለግ እንችላለን ማለት ነው። ሊኒየር ኢኩዌሽን ስለሆነ ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? የመጀመሪያው ኤ አይደለ? ስለዚህ 20 degree plus x is equals to የኛው ብናጠፋው ችግር የለውም and this one is equals to 16 degree። now we have to solve for x. then x is equals to 16 degree minus 20 degree and this one is 40 degree። ስለዚህ የኤክስ ዋጋ ወይም ደግሞ
በኤክስ ፋንታ እዚህ ጋር የምናስገባት አንግል ስንት ነች ማለት ነው? 40 ዲግሪ ይሆናል ማለት ነው። 40 ዲግሪ ሲደመር 20 ዲግሪ 60 ዲግሪ፣ እዚህ ጋር ያለው 60 ዲግሪ ነው። ስለዚህ የኤክስ ዋጋን አገኛችሁ። ሁለተኛው ደግሞ የምንፈልገው ማንን ነው? ዋይ። ስለዚህ instead of y this one is the variable, so we have to find for the variable y, or we have to solve for y. So how to solve for y? Then angle C and angle F are congruent, which means 40 degree is equals to 40 degree plus y እናደርጋለን። so እዚህ ጋር ስትመጡ ምን ታደርጋላችሁ? we have to solve for y, which means that 40 degree minus 40 degree is equals to y. this implies that y is 0 degree ነው ማለት። ስለዚህ እዚች ጋር ያለችዋን በy ቦታ 0 ዲግሪ አድ እናደርጋለን ማለት ነው። ያ ማለት 40 ዲግሪ ሲደመር 0 ዲግሪ እኩል ይሆናል ስንት ነው? 40 ዲግሪ ነው። እዚህ ጋር ያለው 40 ዲግሪ ነው፣ እዚህ ጋርም ያለው 40 ዲግሪ ነው። ስለዚህ እንደነዚህ ያሉ ጥያቄዎችን ምናልባት ፈተና ላይ የሚያጋጥማችሁ ከሆነ አሁን በሰላሁት ምሳሌ መሰረት ሶልቭ ማድረግ ትችላላችሁ። ይሄን ምናልባት ቲዮሪ ወይም ደግሞ በየትኛው ምሳሌ መሰረት ነው የሰራችሁት ካላችሁ ይሄኛው በአንግል ሰም ቴረም ወይም ደግሞ በሲሚላሪቲ ቴረም መሰረት መስራት ትችላላችሁ ማለት ነው። ስለዚህ ይሄን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳይዘነጋ። እንዲሁም ደግሞ ተጨማሪ ቪዲዮዎችን ከዩቲዩብ ቻናል ላይ ማግኘት ትችላላችሁ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛ ድረስ እናንተም አንብቡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።